በአሉታዊም ሆነ በአዎንታዊ መንገድ ስለ ሴቶች የሚባሉ የሚነገሩ የሚተረቱ በምሳሌ የሚቀርቡ የሚፈረጁ ጉዳዮች ይኖራሉ። ሴቶች በህይወታቸው እንደ ዘበት አዳምጠው የሚያልፏቸው ወይም እነሱም ማምነው የሚቀበሏቸው አመለካከቶች፣ ምዘናዎች፣ ቀልዶች የመሳሰሉት ይኖራሉ። ተረቶቻችን ፈሊጣዊ አነጋገሮቻችንና ምሳሌያዊ አነጋገሮቻችን ናቸው ለነዚህ በማሳያነት ልናነሳ የምንችላቸው። አንድ ወቅት ላይ በተፈጠረ ወይም ተፈጥሯል ተብሎ በሚነገር ግን ባልተረጋገጠ ታሪክ ላይ ተመስርተው ነው እነዚህ ልማዳዊ ንግግሮች፣ አባባሎችና ምሳሌዎች በህብረተሰቡ ዘንድ በስፋት ተሰራጭተው የሚገኙት። ታዲያ እነዚህ አባባሎች ወይም ምሳሌዎች ወይም ፈሊጦች የሚነገሩበት መንፈስ አሉታዊ ቢሆንም እንደተጠቀምንበት ሁኔታ ማስተማር ስህተትንና ድክመትን ማረም ከቻለ ለምን እንደዚህ ሆነ የሚል ሙግት ውስጥ ሊያስገባን ይችላል። ስለ ሴት ከተባሉት ከሚተረቱት ጥቂቶቹን በአንድ ቤተሰብ የአንድ ቀን ውሎ ላይ ተመስርቶ በተፈጠረ ታሪክ አማካኝነት እንመለከታቸዋለን። ታሪኩ በምናብ የተፈጠረ ነው። ነገር ግን በአቅራቢያችን ባሉ ሴቶች ወይም ሴቶች አድማጮቻችን በራሳቸው ላይ ደርሶ ታዝበው አልፎት ሊሆን ይችላል። ታሪኩ ሶስት ሴቶችን እናት፣ ልጅና የልጅ ልጅን የአንድ ቀን ውሎ አሁን እኛ እየኖርንበት ባለው ዘመን ላይ ባሉ እውነታዎች ላይ ተመስርቶ ነው የተጻፈው። ተረቶቻችን የኛን እናቶች፣ አያቶች፣ ቅድመ አያቶች እና ካላጋነን ነው ከዛ በፊት ካሉት ሴት ወላጆቻችን ጋር አብሮ ያደገ የኖረ ያረጀ ነገር ግን በእኛም ትውልድ ያልሞተ ነው። ካኗኗራችን ጋር እንዳለው አመችነትና ተጣጥሞሽ ያልቀረ ያልተሻሻለ ግን በጥቅም ላይ የሚውል በመሆኑ በዚህ ሁሉንም ሴት ሊገጥም በሚችል ታሪክ አማካኝነት ልንፈትሸው ይገባል ከሚል መንፈስ የቀረበ ነው። እየተዝናናችሁ ተወያዩበት። ምናባዊ ታሪኩን ግን ቀጥለን እናቀርባለን። ሴትና ዶሮ ሳያብድ አይውልም የሚል አባባል አለ። ሴትን በየቀኑ የሚያበሳጭ ነገር ሳይገጥማት አይውልም በሚል የተነገረ ይሁን እንጂ የዛሬው እናቴነሽ ቤትን የተመለከተ እውነትነቱን ያረጋግጣል። እናቴነሽ ከባሏና ከሁለት ልጆቿ ጋር ትልቋ ልጇ 6 አመቷ ነው። ትንሹ ገና የ9 ወር ህፃን ነው። በእድሜ ከገፉ የባሏ እናትና እሷ ስራ ስትሄድ የቤቱን ስራ በሙሉ ከምትከውንላት የቤት ሰራተኛዋ ጋር በአንድ ቤት ትኖራለች። አነስተኛ ቢሆንም በየወሩ ደሞዝ የምታገኝበት የጸሐፊነት ስራ አላት። ቤቷ የኪራይ ነው። በቤት ውስጥ በሚፈጠረው ነገር በአብዛኛው ላይ ተሳታፊ ያልሆነው ዝምተኛና ታዛቢ ባል አላት። መቼ እንደሚከፋቸው መቼ እንደሚደሰቱ የማይገባት አማቷ አብሯት ይኖራሉ። ከንፋስ የፈጠነች ሴት ልጇ የትም ሄዳ ደህንነቱ ያሳስባታል። ህፃኑ ወንዱ ልጇ ደግሞ ህመም ያጠቃዋል። አማቷ ሁልጊዜም ጡት ያልጠባ ልጅ እንደዚሁ ነው ይሏታል። ስራ ብላ ውጭ ውላ መግባቷን ባለመውደድ ሴት በማጀት ወንድ በችሎት ነው የሚያምረው፣ ሴትን ከቤት ብርን ከማድ ቤት ይላሉ ባገኙት አጋጣሚ ሁሉ። ዛሬም እንደተለመደው ወንዱ ልጇ ምን እንደነካው ምን እንደበላ ሳይታወቅ ለሊት ሲያስመልሰውና ተቅማጥም ሲያጣድፈው አደረ። እናቴነሽ የምታደርገው ግራ ግብት አላት። ይሻል ይሆናል ብላ ግን ጠዋት ላይ ወደ ስራ ለመሄድ መለባበስ ጀመረች። ጠዋት ባሏ ከስራ ቀርታ ልጁን ሐኪም ቤት እንድትወስደው ጠየቃት። አልጠየቃትም፣ አዘዛት። የእናቴነሽ ባል ሴትና በቅሎ እንደ ገሪዋ ነው በሚለው አባባል አጥብቆ ያምናል። ሁሌም እሱ የሚሰጠው አስተያየትና መፍትሄ መሬት ጠብ የሚል አይመስለውም። ስለዚህ በቤት ውስጥ የመጨረሻውን ውሳኔ እሱ ያሳልፋል። ምንም ሴት ብታውቅ በወንድ ያልቅ ነውና ተረቱ። ዛሬ ግን እናቴነሽ ከስራ መቅረት አትችልም። ትናንት ከስራ ስትወጣ አለቋ በጠዋት እንድትገባ አዟት ነበር ለዛሬ። በተለይ በዓል በተጠጋ ቁጥር የነሱ መስሪያ ቤት አምሽቶ መስራት፣ ማልዶ በስራ ገበታ ላይ መገኘት ይጠይቃል። እሷ ደግሞ አለቋን የሚያበሳጨው ጣጣጣጣ። በተለይ ትንሹ ልጇን ከወለደች ጀምሮ የስራ ተነሳሽነትሽ ቀንሷል ይላታል። አንዴ ልጄ ታመመ፣ ሌላ ጊዜ ደግሞ ሰራተኛ የለኝም ልጄን የሚጠብቅልኝ አጣው በሚል ፈቃድ ትጠይቂያለሽ እያለ ያማርራል። የሰሞኑን የስራ ውጥረትና ያለቋን መነጫነጭ ከግምት በማስገባት የታመመ ልጇን ትታ ወደ ስራ ለመሄድ ወሰነች። የባሏን ነገር መቼስ ምን ማድረግ ትችላለች?
ረፋድ ላይ እናቴ ነሽ ስራ ላይ ሆና ሐሳቧን መሰብሰብ አቃታት። የተከመረውን ስራ ልትገፋው አልቻለችም። የልጇ ጤንነት ወደ ጎን ልትለውም አልቻለችም። ስልኳን አነሳችና ወደ ቤቷ ደወለች። ሰራተኛዋን አገኘቻት። የልጁ ህመም እየባሰበት መሆኑን ስትረዳ እንባዋ ይወርድ ጀመር። ለጊዜው ያስታግስለት ከሆነ ብላ ኦአርኤስ ከፋርማሲ ገዝታ እንድታጠጣው ነገረቻት። ሰራተኛዋ ግን ልጁን ለማን ጥዬ እያለች ነው። የእናቴ ነሽ የባሏ እናት ቀደም አድርገው ነው ፍልሰታን ለማስቀደስ የወጡት። ለ6 ዓመቷ ልጅ ደግሞ ህፃን ልጅ ተትቶ የትም አይኬድም። እሷ ራሷ ጠባቂ ትፈልጋለች። እናቴ ነሽ ለሰራተኛዋ ለህፃኑ የምትሰራላትን ምግብ በስልክ ስትነግራት አለቃ መጥቶ በትዝብት ተመለከታት። አይ ሴትን ያመነ ጉም ይዘገናሉ። ይሄንን ሁሉ ስራ ተተሽ በስልክ ወጥ ትሰሪያለሽ? እንባዋ ከቅድሙ በባሰ ይወርድ ጀመር። ልጇ እንደታመመ ብትነግረውም በተለይ በዚህ ጊዜ እንዲህ አይነት ወሬ መስማት እንደማይፈልግና ምሳዋንም ትታ ቢሆን የጀመረችውን ስራ በቶሎ እንድታጠናቀቅ አዟት ሄደ። ልብላም ብትል አይበላላትም። ሴትና መሬት የማይችሉት የለም ብላ በግማሽ ልቧ ወደ ስራዋ ተመለሰች። የእናቴ ነሽ ሴቷ ልጅ ሲበዛ ቀሽቃዣ ናት። የማትነካው የማትደፋው ዕቃ የለም። ሰራተኛዋ የቤቱን ስራ ጨምራ 2 ልጅ መጠበቅ እንደማትችል ስለገባት ሂጂና ከኩዮችሽ ጋር ተጫወቺ ብላ የማባረር ያህል ለጊዜው ከቤት ዞር እንድትል አደረገቻት። ብዙም ከማታውቃቸው የሰፈር ህፃናት ጋር ለመጫወት ህፃኗ በደስታ በረረች። ሴትና ቄስ ቀስ አለች ሰራተኛዋ ከኋላ። ህፃኗ ባትሰማትም ሴትና ቄስ ቀስ ካላለ አያምርበትም ብላ አስጠነቀቀቻት። ከምሳ በኋላ የእናቴ ነሽ የባሏ እናት አማቷ ከቤተ ክርስቲያን አስቀድሰው ሲመለሱ አንዲት ትንሽ ህፃን እድሜዋ በግምት 1 ያልሞላ መንገድ ላይ ብቻዋን ተኝታ ተመለከቱ። አየውላት ጨካኝ አሉ እና ህፃኗን አነሷት። አንዲት ሴት ባጠገባቸው ሲያልፉ አውቀው ይሆናል ያስቀመጧት፣ እርሱ የሰው ልጅ ወስዶ ምን ያደርጓታል ብለው ጠየቁ። እኔ የበላሁትን እየበላሽ ታድጋለች አሉ። እሳቸውም ልጆቻቸው የሚበሉትን እየበሉ ነው የሚኖሩት። ህፃኗን ሲያዋት አሳዘነቻቸው። በለጋ እድሜዋ በበሽታ ያለፈችውን የበኩር ልጃቸው መሰለቻቸው። አሳድጋታለሁ ብለው ወደ ቤታቸው ወሰዷት። መንገድ ላይ ማንንም ሐሳባቸውን የደገፈላቸው አልነበረም። ኑሮ ተወዶ ሰው የገዛ ልጁን ማሳደግ ተስኖታል፣ እርሶ ወዳ ከሜዳ ይጎትታሉ አሏቸው። ከሁሉም ያሳዘነኝ የህፃኗ ሴት መሆን ነው አሉ ለራሳቸው። እኔ ሴት አይደለም? ከሴት አልተፈጠርኩም? ሴት ልጅ ባይኖረኝስ ልጅ ያገባው ሴት ልጅ አይደለም? እሷስ ሴት ልጅ ወልዳ አይደለም? ሴት በሴት እንዴት ይጨክናል? ልጆቿ የበሉትን እንድትበላ ትፈቅድላታለች። ባይሆን ከፍ ስትል የልጆቿ ሞግዚት ትሆናለች አሉና ወደ ቤታቸው አመሩ። ሴት ማገዶ ሲቸግራት ምሰሶ ትነቅላለች እንዲሉ ሴት ከቸገራት የማትሞክረው ነገር የለም ብለው ደግሞ ለነፍስ ትሆናለች። ዘመኑ እንዲህ ለሴት በከፋበት ይህች ልጅ ከጎዳና ማዳኒ በምድርም ባይሆን በሰማይ ብድሩን አገኘዋለሁ ብለው ለቤቱ 5ኛ የሆነችውን እንግዳ ህፃን ሴት የጎዳና ልጅ ይዘው ወደ ሴቶቹ ቤት እናቴ ነሽ ከስራ ቦታ ሆና በድጋሚ ወደ ቤቷ ደወለች። የታመመው ህፃን ልጇ ከድካምም ከምግብ እጦትም እንደሆነ ውሉ ባልታወቀ ምክንያት እንቅልፍ ላይ መሆኑን አወቀች። ትንፋሹን ይው አለቻት ለሰራተኛዋ። እሱ በህይወት አለ፣ አያቱም ሌላ ነፍስ ቤት ይዘው መጥተዋል ብላ ስለ ጎዳናዋ ወላጅ አልባ ህፃን አረዳቻት። ያሉኝንስ እንዴት እንደማደርግ ጨንቆኝ የለም ወይ ብላ የሆነውን ሁሉ በርካታ ሴቶች ካሉበት የቢሮ ባልደረቦቿ መካከል ለአንዷ እንዲህ ስትል አጫወተቻት። ሴት አማቴ የመረዘው ኮሶ ያነዘዘው እንዲሉ ይኸውልሽ አማቴ የማሳድገው ህፃን አመጡልኝ። ከሴት አማቱ ጋር የተጣላ መቼም ትዳሩ የሰመረ አይሆንም፣ ምን ባረግ ይሻለኛል ስትል ምክር ጠየቀቻት። ያቺም ከልምዷ ይቺም ከህይወቷ እያነሳሱ ይመክሩ ጀመር። አጣዳፊው ስራ ለጊዜው ወደ ጎን ተተወ። ምሳም አልተበላም፣ ስልኩም ወደ ቤት ከመደወል አላረፈም፣ ስራውም አላለቀም፣ አለቃውም ቁጣው አልበረደም። አለቃ በድጋሚ ሲመጣ ሴቶቹ ተሰብስበው ያወራሉ። ለሱ ያው ወሬ ነው። ሴት ሲበዛ ጎመን ጠነዛ። ስራ ተትቶ ወሬ መሆኑን አይቼ እዚህ ቢሮ ያሉ ሴቶች ቁጥራቸው እንዲቀንስ ወይም ወንድ እንዲቀላቀልባቸው ተናግሬ ነበር አለና በተለይ እናቴ ነሽን ያሹን ስራ ባለበት አስቀምጪና ወደ ቤትሽ ሂጂ፣ መልቀቂያሽን ባመቸሽ ጊዜ መተሽ ውሰጂ አለና ምላሿን ሳይጠብቅ ወጥቶ ሄደ።
አመሻሽ ላይ እናቴ ነሽ ክፍት ብሏት ወደ ቤቷ መጣች። ሁለት ህፃናት እየተጋገዙ እየየውን ያስነኩታል። ማናቸውንም ለማባበል አልሞከረችም። እንደውም ቁጭ ብላ አገዘቻቸው። ሴት ወልደሽ የለም አሉ አማት። ምን አድርጊላት አልኩሽ ብለው ለአዲሷ እንግዳ ህፃን ተሟገቱ። ዛሬ ሴት ያመጣው ጠባይ በርድም ሆኖባታልና 3 ጎረምሶች አማቷ ያነሷትን ሴት ህፃን ፍለጋ እሳት ለብሰው እሳት ጎርሰው መጡ። ከኋላቸው አንዲት ሴት እንባዋን እያዘራች ትከተላቸዋለች። እኔ እኮ ጠብቆ ብዬ ለልጆች አደራ ሰጥቼ ሜዴ ነበር። ስመለስ ልጅቷን አስቀምጠው ሁሉም ወደ ጨዋታቸው ሄዷል። እባካችሁ ልጄ መልሱልኝ። ህፃኗ እናቷን ስታይ እጆቿን ዘርግታ በመባባት ለቅሷን አቀለጠችው። አማት ተናደዋል። ያንቺ ልጅ መሆኗን በመናምን እንስጥሽ ብለው ላለመሸነፍ አንገራገሩ። ከ3ቱ ጎረምሶች አንደኛው ለዱላ ተጋበዘ። የሰው ልጅ ሰርቃ ደግሞ ታናፋለች እንዴ? ልቀቂ። እናቴንሽ ህፃኗን አንስታ ለእናቷ አቀበለች። ህፃኗ የእናቷን ጡት እንደጎረሰች እንቅልፍ ጣላት። አመሻሽ ላይ ከቤቱ አንድ ሰው እንደጎደለ ታወቀ። አባት አይደለም፣ እሱማ ሴትና አህያ በዱላ ነው ብሎ ትዕዛዙን አላከብር እያለች ያስቸገረችው ሚስቱን በዱላ የሚሆን ከሆነ ለመሞከር በጊዜ ገብቷል። እንዴት ሰበብ ፈልጎ ለዱላው እንደሚነሳ ብቻ እያብሰለሰለ ነው። የጎደለው ቤተሰብ አባል የ6 ዓመቷ የእናቴ ነሽ ልጅ ናት። ተጫዋች ተብላ ረፋዱ ላይ እንደወጣች አልተመለሰችም። ረሃብም ዝናብም ብርድም ወደ ቤቷ አላመጣትም። ብቻ እንደወጣች ቀርታለች። እናቴ ነሽ ለፍለጋ ከመውጣቷ በፊት እንባዋን አስቀድማለች። እንዴት እስካሁን ሁሉም ትዝ አላለቻቸውም? ሴት ሲያፋጩላት ይረሱላት ይመስላታል ብሎ ባል ዱላውን በይደራ ቆይቶ ሴት ልጁን ፍለጋ ወጣ። የሱ ፍለጋ ፖሊስ ጣቢያ ለፖሊስ ጣቢያ፣ እናቴ ነሽና አማቷ በየጎረቤቱ ቤት፣ ሰራተኛዋ በየስርቻና ጥጋጥጉ ብዙ ተፈለገች፣ አልተገኘችም። ሞታ ነው መኪና ገጭቷታል እየተባለ በግምት ክፉ ነገር ተወራ። ጎረቤቱም በልጅቷ መጥፋት አሰበ። በእናቴ ነሽ ቤትም ቀን የተፈጠረው ሁሉ ተረሳ። የልጁ ህመም፣ የእናቴ ነሽ ከስራ መሰናበት፣ መንገድ የተገኘችው ህፃን ታሪክ፣ የባል ቁጣ፣ ሁሉም ከቤት ወጥታ ከማታውቀው ልጅ መጥፋት ጋር ሊነጻጸር አልቻለም። ሁሉም በሐሳብና በሐዘን በዝምታ ባቀረቀረበት ሰዓት ላይ ግን ህፃኗ ልጅ በአንዲት በእድሜ የጠኑ ሴት እጅ ተይዛ መጣች። ጎረቤት ካለ ሌላ ኩያዋ ወንድ ህፃን ጋር ዘመድ ቤት ብለው ወጥተው ሌላ መንደር ሲጫወቱ ብለው ሁለቱም ከሄዱበት ተገስጸው ነው የተመለሱት አሉ። ታዲያ ይዘዋት የመጡት ሴት ልጁ እኮ ፈሪ ቢጤ ነው፣ መንገዱን ቢያውቀውም ብቻውን ለመሄድ አይደፍርም። ይቺ የእናንተው ልጅ ናት አሉ ገፋፍታ ለዚህ ያበቃችሁ። ቀዥቃዣ ሴት የላከው ሞት አይፈራም አሉ። ሴትን የወደደ ወደ ገሃነም እሳት ወረደ። ለማንኛውም ሴትና ዶሮ ከሄዱ ቤታቸውን ይከዱ ይባላል። አንዴ ሰው መንደር መሄድ ከለመደች መመለሻ ስለማይኖራት በጊዜ መከሯት ብለው መከሩ በእድሜ ጠና ያሉት ሴት። ምክሩ ለሴቶቹ ነበር። በተረትና ምሳሌዎቻችን እየተዋዛ በምናብ የተፈጠረው ታሪክ እንግዲህ በዚያ ያውቅቷል። እዚህ ላይ ግን ምናልባት አሁን ብዙዎቹ የተነሱት ነገሮች በተለይም በፈሊጣዊ አነጋገርም ይሁን በተለያዩ አባባሎች ሴቶችን ዝቅ አድርገው የሚመለከቱ ወይም ለሴቶች ያለ አመለካከትና ግምት ዝቅተኛ መሆኑን የሚያንጸባርቁ ናቸው። ከዚህ በተቃራኒ ስለ ሴቶች ጥሩ የሆነ አባባል ወይም ፈሊጣዊ አነጋገር አጋጥሞሽ ያውቃል? እንግዲህ አሁን እዚህ በታሪኩ ላይ ተመለከትናቸው አብዛኛዎቹ አሉታዊ የሆነ መንፈስ ያላቸው ናቸው። በብዛት ሴቶች ላይ ሲነገሩ የምንሰማቸው ማለት ነው። አንዳንድ ጊዜ እነዚህ አባባሎች ተጽዕኖኛ ላይ እንዳይፈጥሩብን መጠንቀቅ ያስፈልጋል ከሚል መንፈስ የቀረበ ነው። እንግዲህ ግን በአዎንታዊ ወይም በጥሩ ጎናቸው ከሚነገሩት መካከል ስለ እናት የሚባሉት ናቸው። በተረትና ምሳሌዎቻችን እናቶች ጥሩ ናቸው፣ የዋሆች ናቸው፣ ለልጆቻቸው ሩህሩህ ናቸው ተብሎ ነው የሚታሰበው። እንግዲህ ከዛ ውስጥ ጥቂቱ መመልከት ብንችል ለምሳሌ እናትም ሴት ናት። ያው እናት ለልጇ ነብይ ናት ይባላል። እናት ለልጆቿ ትጨነቃለች። እናት ወይም ጎሽ ለልጇ ስትል ተወጋች የሚባለውን አባባል ማለት ነው። እናት ትረገጣለች እንደ መሬት፣ ወይም እናት ለልጇ ስትል ራሷን ዝቅ አድርጋ ትኖራለች። እናት የሌለው ተጓዳጅ፣ እርሻ የሌለው ጠላ ወዳጅ፣ መመኪያ ሳይኖር ወይም ስራ ሳይሰራ የሚፈልጉትን ነገር ማግኘት አይቻልም የሚሉ ስለ እናት የተነገሩ ጥሩ አባባሎች አሉ። ስለ እናት ወይም ስለ ሴት ማለት ነው። እነዚህ አሁን በጥቂቱ ያየናቸው እንግዲህ በአዎንታዊ መልኩ
በጣም በጥቂቱ ሴቶችን የሚያሞግሱና የሚያወድሱ ናቸው። ከዛ ባለፈ ግን ብዙዎቹን ለማየት ብንሞክር ቀደም ብለን በምናብ በተፈጠረው ጽሁፍ ላይ ለማየት እንደሞከር ነው ምናልባትም በህብረተሰቡ ውስጥ የነበረው አመለካከት ለሴቶች የነበረው ግንዛቤም አነስ ያለ በመሆኑ ብዙዎቹ ተረቶች ወይም ፈሊጣዊም አነጋገሮች አባባሎችም እዛ ላይ የተመሰረቱ ናቸው። እንግዲህ እነዚህ አሁን በታሪክ ውስጥ ተመለከትናቸው ምሳሌ አነጋገሮች ከስነ ቃል አይነቶች አንዱ ናቸው። የስነ ቃል ደግሞ ብዙ ጊዜ በንግግራችን በኑሯችን በማንኛውም እንቅስቃሴያችን ውስጥ ንግግራችንን ወይም አባባላችንን መልእክታችንን ለማጠንከር ለማዋዛት የምንጠቀምባቸው ስለሆኑ እነዚህን አባባሎች ስንጠቀም በአጠቃላይ ጾታን ወይም ጅምላ ነገርን ተመስርተው መፈረጅ እንዳይሆን ጥንቃቄ ማድረግ እና አገባባቸው ማወቅ ያስፈልጋል ከሚል ነው።